የተከበራችሁ የአብደላህ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ የዓመቱ ምርጥ ስራ የማሳያችሁ ይሆናል። ያ ማለት በጅፕሰም ኮርኒስ እና እንዲሁም ግድግዳ ቻክን በተመለከተ 78 የሆነ ቤት ነው። እንግዲህ ጥያቄያችሁን ከጅፕሰም ኮርኒስ እና ከፕላስቲክ ኮርኒስ በጥንካሬስ የትኛው የተሻለ ነው፣ ውበትስ ደግሞ የትኛው አሪፍ ነው በወጪ ደረጃ የሚለውን ብዙ ጥያቄዎችን እየጠየቃችሁ ነው። ስለዚህ ሰፊ የሆነ ማብራሪያ የምሰጣችሁ ይሆናል። እንዲሁም ደግሞ የዚህ ቤት ስራ በጣም የሚገርም ስራ የተሰራበት የሆነ ቤት ነው። ከሳሎኑ እንጀምርና እያንዳንዱ ሁለት መኝታ ቤት ኮሊደር ላይ ያለውን ሙሉውን እንግዲህ የማሳያችሁ ነው የሚሆነው። በተለይ ገና ቤታችሁን ማሰራት ላሰባችሁ እጅግ በጣም ወሳኝ የሆነ ነው ማለት ነው። ምክንያቱም ወደዚህ ስራ ከመግባታችሁ በፊት የስራውን ሁኔታ ቀድማችሁ ማወቃችሁ በጣም አሪፍ ነው የሚሆነው። አስባችሁበት ትገባላችሁ። እንዲሁም ለቤታችሁ የሚመጥነውን ስራና ከአቅማችሁ ጋር የተመጣጠነ የሆነ ስራ መስራት ትችላላችሁ ማለት ነው። ለማንኛውም እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች ደግሞ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከሳሎኑ ጀምርና እያንዳንዱ የምናይ ነው የሚሆነው። እንግዲህ ሳሎኑ ጋር ስንመጣ ከቲቪ ስታንዱ እንጀምራለን ማለት ነው። ቲቪ ስታንዱ እንግዲህ ይሄን ይመስላል። በዚህ መንገድ ነው የተሰራው። ቲቪ ስታንድ ይሄን እንደዚህ ስታዩት ማለት ነው ምናልባት የሚወድቅ ነገር ምናምን እንደዚህ ሊመስላችሁ ይችላል። በብዙዎቻችሁ አይደለም ይሄንን የቦርዱንም የፕላስቲክ ጅፕሰም ኮርኒሱንም ሀሳብ እየሰጣችሁ ነው ያላችሁት። ምንም የሚያጠራጥር ነገር የለም። ጅፕሰም ኮርኒሱ ቢሆን እንደምታዩት በዚህ መንገድ የተሰራው ኮርኒሱ እንግዲህ ይወርቃል የሚባል ነገር አይባልም። አሁን ላይ ነውር ነው እስከ ማለት ደረጃ እያደረሳችሁ ነው። ስለዚህ ለምን ነው የሚወድቀው? ውበትም ጥራትም ሁሉም ነገር ከፕላስቲክ ኮርኒስ እጅግ በጣም የተሻለ ነው ጅፕሰም ኮርኒስ ማለት ነው። ይህ በጥራት የሚወስነው ባለሙያ ብቻ መርጣችሁ ማሰራት እንጂ የመውደቅ የሚባል ነገር አይታሰብም። የምታወድ በሚገርም ሁኔታ የተሰራ ነው። ዋይፋይ ነው የተሰራው። ስለዚህ ጅፕሰም ኮርኒስ ግንባር ቀደም ወይም ደግሞ አለቃ ነው ማለት ነው። ስለዚህ ሌላው ምንድነው እዚህ ጋር ስትመጡ እንግዲህ ቲቪ ስታንዱ ስኮት ላይቶች ጭምራሉ። እንግዲህ እንደምታዩት በቅርብ ያልቅና ሲገጣጠም ሙሉ ነገሩ የምናይ ነው። አምፖልም ይገጣጠማል አሁን ሙሉ ክፍሉ ማለት ነው። በተለይ ሸርኖ መብራቶች አሉ፣ ስኮት ላይቶች አሉ። ሙሉ እዚህ ቤት ላይ ተገጣጥሞ አምፖሉንም አብርተን ሁሉ ነገር በቅርብ የምታዩት ነው የሚሆነው። ስለዚህ ስለ ሳሎኑ አሰራር ይሄን ይመስላል። በቁሩ አቆራረጡ የምታዩት ነው። በጣም በሚገርም ሁኔታ የተቆረጠ ነው ማለት ነው። አንድ የተዛባች ነገር የላትም። የግድግዳ ቀለሙንም እንግዲህ ተመልከቱት። በጣም የሚያምር የሆነ ነው። ከስራ ሳይታችሁን እስኪ አይታችሁ እንደዚህ ሊሆን የምትሉት ነገር ካለ ኮሜንት ላይ አስቀምጡ። የግድግዳ ቀለም ምርጫስ እንዴት አያችሁት? የኮርኒስ ዲዛይን ምርጫ፣ ቲቪ ስታንዱ እያንዳንዱ እንግዲህ ትውትና ሀሳባችሁን እንፈልጋለን። ምክንያቱም የእናንተ አስተያየት የእናንተ ሀሳብ ለእኛም ጥንካሬና ይበልጥ ደግሞ ስራዎች ተሻሽለው እንዲሰሩ የሚያደርግ ነው። ስለዚህ ስራ በተግባር ነው የምታዩት ነው። ይህን የመሳሰለ ሳሎኑ። ቀጣይ ወደ መኝታ ክፍል ካሜራ ነው። መኝታ ክፍል ስንመጣ እንግዲህ የግድግዳውን ቀለም በዚህ መንገድ ነው የተቀባው። ዞሮዋን የምታዩት በምታምር ሁኔታ ተቀባብታለች። ሌላው እንግዲህ ኮርኒሷ ነው። ለመኝታ ቤት ኮርኒስ ደግሞ በዚህ መንገድ ተሰርቷል። የምታዩት ብዙ ነገር እንግዲህ አልቋል። እንደነገርኳችሁ አምፖል ብቻ ነው አሁን ይሄ የሚጠይቀው። ኮርኒሱ በዚህ መንገድ ተሰርቷል። ሌላው ግድግዳው ነው። ይህ ግድግዳ መድረቅ አለበት። አሁን ቀለሙ ትንሽ መጠበቅ አለበት። ከዚህ በኋላ ምን ይቀረዋል? የሲልኮት ቀለም ይቀርባል ማለት ነው። ከዛ ውጭ ሙሉ ቅቡ አልቋል። ከዚህ ላይ አንድ የሲልኮት ቀለም ይቀባል። የሲልኮት ቀለም ከዚህ ላይ ሲቀባ ይህ ከለር የሚቀየር እንዳይመስላችሁ። አንድ ነገር አልተቀየረም። የሚሰጠን ግድግዳ ላይ ያለው ቀለም ይህ ራሱ ነው የሚሆነው። ምንድነው የሚፈጥረው? የማንጸባረቅ ባህሪ ይመጣል። በዛ ላይ ደግሞ ግድግዳው እንዲታጠብ ያደርግልናል ማለት ነው። ግድግዳውን ቆሻሻ ነው ምሳሌ እንደዚህ ቆሻሻዎች ላይ ነው በእጅ እንትን አድርገው ምሳሌ ቢያሻርቁበት የሲልኮቱ ከተቀባ የፈለጋችሁትን በኦሞ አድርጉ፣ በላሉ አምጥታችሁ ግድግዳችሁን እንኳን አድርጋችሁ ማጠብ ትችላላችሁ ማለት ነው። ሌላው ምንድነው የሲልኮቱ ጥቅም? የዚህ ላይ የተቀባው ይሄ የመጀመሪያው ቀለም ለብዙ ጊዜ እንዲቆይ ያደርገዋል ማለት ነው። በጣም አሪፍ ነው። ብዙ ጥቅሞች አሉት። ስለዚህ ቤታችሁን እንደዚህ ካሰራችሁ በኋላ ሲልኮቱን ብትጠቀሙት
አሪፍ ነው ማለት እፈልጋለሁ ማለት ነው። ይህንን ይመስላል። ስለ መኝታ ቤት ያለው ሁኔታ እንግዲህ መቃን የምታወቅ ምርጥ ሆኖ የተገጠሙ መቃኖች ናቸው። እንግዲህ ኢትዮጵያ ላይ ሆነው የሚያሰሩላችሁ ቤተሰቦች በጣም ወሳኝ ነው ማለት ነው። ምክንያቱም እንደዚህ አይነት ስራዎችን ጥንቅቅ አድርገው የሚያውቁ በስርዓት ሆኖ የሚያሰሩ ቤተሰብ ሲኖር በጣም ደስ ይላል። አሁን የቤት የምታወቅ ምንም የሚወጣለት ነገር የለም። ሁሉም ነገር ልቅም ላይ ሆነ የተሰራች ቤት ናት ማለት ነው። ስለዚህ ብዙ ቤቶች እንደዚህ ሰው ሆኖ ካላሰራቸው ይበላሻሉ እና እንደዚህ አይነት ስራዎች ላይ ገንዘባቸውን ስተዋጡ ጥንቃቄ ማድረግ ይኖርባቸዋል። ወደ ልጆች መኝታ ክፍል ስንመጣ ደግሞ የልጆች መኝታ ክፍልን የምትመለከቱት በዚች ዲዛይን የተሰራቸው በጣም የምታምረች እንግዲህችም እዚህ ላይ እንግዲህ መንገዳችሁን ለቤታችሁ ብዙ ዲዛይኖችን መምረጥ ትችላላችሁ። የተለያዩ ዲዛይኖችን ነው እንግዲህ አሁን እያሳየኋችሁ ያለው። እንዲሁም የቀለም ምርጫዎችንን ማየት ትችላላችሁ። የመቃን አገጣጣም ሁሉ ቀለም፣ የመብራት ዝርጋታዎቹን እያንዳንዱ ብታዋቸው ወሳኝ ነገር ነው። ለእናንተ በጣም አስፈላጊ ነው ማለት ነው። ይህ እንግዲህ አሰራሩ ይህንን ይመስላል። ሌላው ነገር እንግዲህ የኮሊደር ነው። ኮሊደር ጋር ስንመጣ እንግዲህ የምታወጡት በዚህ መንገድ የተሰራው ኮሊደሩ ዲዛይኗ ምችት ትመስላለች። ከለሯም ሁሏ ነገር በዚህ መንገድ ኮሊደር ተሰርቷል። ከኮሊደር ወደ ሸዋር ቤት ስንገባ ደግሞ እቺ ዲዛይን አለች የምትመለከቷት በዚህ መንገድ ተቀምጣለች። ሸዋር ቤቱም ጋር ሙሉ የሸዋር እንትኖች ተገጣጥመዋል። ሙሉ ቀዝቃዛ ቧንቧ አለ፣ እጅ ማሳጠቢያ፣ ሙሉ ፕሮሰሶቹ ተካተውበታል ማለት ነው። እንግዲህ ሌላው የቀረው ምንድነው ወደ እቃ ቤት ነው። እቃ ቤቷ ጋር ስንገባ ደግሞ ዲዛይኗ የምታወቅ ነች። ይቺ ዲዛይን ነው የተቀመጠችው። ለቤቱ ቅብ እንግዲህ ሙሉ ተመሳሳይ ቅብ ነው የተቀባው። ሌላው ምንድነው እዚህ ጋር የመጋረጃ ብረቶች በየክፍሉ ያስፈልጓቸዋል። መሰራትም ያለባቸው መጀመሪያ ነው። እነዚህን ማወቅ ይኖርባቸዋል። ምክንያቱም ቻክ ከተሰራ በኋላ እነዚህ መጋረጃ ብረቶች ቅድሚያ ካልተሰሩ ይህ ቆርቆሮ ይላል ማለት ነው። ይህ ሳ እንደምትመለከቱት አስቀድሞ ቻኩ ጋር አብሮ የተሰራ ነው። ስለዚህ ጥንካሬው ሙሉ የሚሆነው ኋላም ሌላ ስራ አይሆንባችሁም። በዚህ መንገድ አደርጋችሁ ብታልፉ መጋረጃ ብረታችሁን እያንዳንዱ ክፍሎች ላይ እነዚህ መረሳት የሌለባቸው ስራዎች ናቸው። ልቅም ብለው መሰራት ይኖርባቸዋል። በተለይ ቤታቸው ኮንትራት መልኩ እንዴት ስትሰጡ ስታሰሩ ስራዎች ሙሉ ለሙሉ አንጦ በአንድ ጊዜ መሄድ አለባቸው። ምክንያቱም ይህ ቤት እንዴት የተቀባ በኋላ የሆነ ስራ በዚህ ቤት ላይ ቢጎድለው በኋላ ለማስፈራት ቢባል ያልታሰበ ብዙዎች ታወጣላችሁ። አንደኛ ግድግዳዎች፣ የተለያዩ ቀለሞች የመውደቅ ባህሪ፣ የመፋፋት ሌላም ነገር ሊከሰት ስለሚችል የውስጥ ስራ ፊኒሽንግ ስጨርሱ ሙሉም ጨርሳችሁ ብትሄዱ በጣም አሪፍ ነው የሚሆነው። ሌላው ካቤት ላይ እንግዲህ እዚህ ጋር እነዚህን ተገጥመዋል። የፍሳሽ የምን እዚህ ጋር ኪችን ካቢኔት ብታስቀምጡ ይህ ሁሉ ታስቦበት እንግዲህ በዚህ መንገድ ነው የተሰራው። ስራውን እንደምትወዱት አልጠራጠርም። ድጋሚ ወደ ሳሎናችን እንመለስና እንግዲህ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ትግስታችሁ ያው እንግዲህ ላይ እንደነገርኳችሁ ይሄ ነው። ስለዚህ ስራ እንግዲህ ሀሳብ ካላችሁ ኮሜንት ላይ ያስቀምጡ፣ አበረታቱን። እንደዚህ ለእናንተ ተመልክታችሁበት ቁም ነገር የሆነ ነገር አይታችሁ ሰምታችሁ ብዙ ነገር ተምራችሁበት ለምትሄዱ ለቁም ነገር አዘል የሆኑ ቪዲዮዎችን ስታዩ ብታበረታቱ ለእኛም ለእናንተ ማለት ነው። አይከፈልበትም። ላይክ አድርጉ፣ ሼር አድርጉት። አሪፍ አሪፍ ነገሮችን የምታወት ቢያንስ አሁን እንኳን መስራት ባለማታስቡ ወደፊት ቤታችሁ ቤት አድርጋችሁ መስራት እንዳለባችሁ ብዙ ነገሮችን ማወቅ ትችላላችሁ ማለት ነው። ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።